ይህ ልጅ ኳስ ተጫዋች ብቻ አይደለም፣ አደንዛዥ እጽም ጭምር አዘዋዋሪ ነው። ከሱም በላይ ሁሉ ጭራሽ ያጎቱ ልጅ በጩቤ ወቅቷል። ሙሉ ስሙ ኩዌንሲ ፕሮሚስ ነው የሚባለው። ታዲያም እሱ የሚጫወትበት ቲም አያክስ ነው። አያክስን ለማታውቁ ሰዎች በትንሹ ያው አንድ 4 ሻምፒዮንስ ሊግ ያለው ክለብ ነው። ቀላል ቲም አይደለም። እሱም እዛ ቲም ውስጥ ቆንጆ ብር ይከፈለዋል። ግን ለሱ ያ ብር በቂ አይደለም። ጎን ለጎን የፓብሎ ኤስኮባርን ስራን የሚሰራው አደንዛዥ እጽ ይሸጣል። በቀላል ብር አይደለም የሚሸጠው፣ ሚሊየንስ ዶላር ያንቀሳቅሳል። ታዲያ ስሙንም ኳስ ተጫዋቹ ፓብሎ ኤስኮባር እያለ ነው የምንጠራው። ይህን አደንዛዥ እጽ የሚያስመጣው ከብራዚል ነው። እሱ ወደሚኖርበት ኔዘርላንድ፣ ያው የአያክስ ቲም ያለው ኔዘርላንድ ውስጥ ነው። የሚገርመው ደግሞ ይኸውላችሁ ይህንን ስራ ሲሰራ በሌላ ሰው በምናምን አድርጎ አይደለም። ራሱ ቆሞ ቆጥሮ ይረከባል፣ ራሱ ቆሞ ይከፍላል። ጎን ለጎን ደግሞ መጥቶ እዚህ ጋር ለአያክስ ጎል ያገባል። ጭራሽ ሁሉ ከጊዜያቶች በኋላ 2020 ላይ እንደ ፈረንጆች አቆጣጠር ወይም ደግሞ ከዛሬ 6 ዓመት በፊት ትልቅ ዲል ያገኛል። ትልቅ ባለሀብት ጋር ይተዋወቅና ይሄንን አደንዛዥ እጽ በኮንቲነር ከብራዚል ወደ ኔዘርላንድ ለማምጣት ይስማማሉ። ይሄ በኮንቲነር የሚመጣው አደገኛ እጽ ደግሞ ትንሽ ሚሊዮን አይደለም፣ ወደ 85 ሚሊዮን ዶላር የሚጠጋ አደንዛዥ እጽ ነው። እሱ አስቡት 85 ሚሊዮን ዶላር ከከፈለበት ሲሸጠው ደግሞ በትንሹ 3 እና 4 እጥፍ አትርፎ ነው የሚሸጠው። እና ቀላል የሚባል አደንዛዥ እጽ ዝውውር አይደለም እየሰራ ያለው። ችግሩ ግን መንግስት ያውቃል። ይህንን ስራ እሱ እየሰራ ያለውን ነገር በደንብ ያውቃል። ቴክስት ሁሉ ይሄ አደንዛዥ እጽ ኮንቲነር ሲገባ ገብቷል፣ ደርሷል፣ እዚህ ደርሷል የተባለ ሲጻጻፍ ስልኩን ጠልፈውት ሙሉ የሚጻጻፈውን ያውቃሉ። እናም በቃ ይሄን አደንዛዥ እጽ ሸጬ ጥሩ አተርፋለሁ ሲል መንግስት ሳይሰራጭ ወደ ህዝቡ ሳይደርስ ይህንን መርከብ ይይዙታል። በዚህ ሰዓት ማን እንደሆነ ያውቃሉ። ይሄን ኦርደር ያደረገው ወይም ይሄንን አደንዛዥ እጽ ያዘዘው ግን ለጊዜው አላሰሩትም። ምክንያቱም ይኸውላችሁ አደንዛዥ እጽ ቀላል ስራ አይደለም፣ በጣም ብዙ ኮኔክሽን ያለው ስራ ነው። እሱን ሄደው ቢይዙት ብራዚል ለሱ የሚሸጡለት ሰዎች ሌላ መንገድ ይፈልጋሉ። ስለዚህ አደንዛዥ እጽ ሲያዝ መያዝ ያለበት ሙሉ ስሩ ነው መሰረቱ። እናም በሱ ደግሞ ብዙ እዚህ ሲስተም ውስጥ ያሉ ሰዎችን በእጃቸው ለማስገባት ብለው ዝም ብለው ስራቸውን መከታተል ጀመሩ ፖሊሶች። እሱም በቃ የመሰለው ድንገት እንዳጋጣሚ እንደተያዘ ነው እንጂ ማንነቱ እንዳወቁ አላወቅም። ታዲያም በዚህ ምክንያት በዚህ በኩል ኳስ ይጫወታል። ልክ እዚህ ጋር እንደምታዩት ይሄ ትክክለኛ ለአያክስ እየተጫወተ ነው። በዚህ በኩል ደግሞ አደንዛዥ እጹን መሸጡን ቀጠለበት። ግን የሆነ ቀን ምሽት ላይ በዛኑ ዓመት ቤተሰቦቹ ተሰብስበዋል። የሆነ ወሬ ግን ከመሃላቸው ይሄ ኳስ ተጫዋች ሰምቷል። ያጎቱ ልጅ ከአክስቱ ወርቋን ሰርቆ እንደሸጠ ሰምቷል። በዚህም ንዴት ውስጥ ስለነበረ ያጎቱ ልጅ ሊያሳምነው ትክክል አለመሆኑን መጨቃጨቅ ይጀምራሉ። ያጎቱም ልጅ መጨቃጨቅ ጀመረ። ሊያምን አልፈለገም። ኳስ ተጫዋቹም ፓብሎ ኤስኮባር በዚህ ንዴቱን መቆጣጠር ስላቃተው ቢላ ነበረ፣ እሱን አንስቶ ያጎቱ ልጅ ወጋው። ግን በመሃል ቤተሰብ ገብቶ አገላገላቸው። ታዲያ ያጎቱ ልጅ ተረፈ። ግን ነገሩን በቀላሉ ላይ ለፖሊሶች ደወለ። በዚህ ምክንያት ኳስ ተጫዋቹ ፓብሎ ኤስኮባር በፖሊሶች ቀጨም ተደረገ። ትክክለኛ ፎቶ ምን ይመስላል? ሆኖም ግን ከትንሽ ቀናቶች በኋላ በዋስ ተለቀቀ። በዋስ የፍርድ ሂደቱ እየተከናወነ። ታዲያም አሁን ላይ ሲያስበው እሱ ላይ ከተመሰከረበት ሊታሰር ነው። መታሰር ደግሞ በጭራሽ አልፈለገም። አንደኛ የኳሱ ኮንትራት ይሰርዛል፣ በዛ ላይ ደግሞ ስራውንም ያጣል። የአደንዛዥ እጽ ምናምን የሚሰራው ዋናው ነገር ግን ከአደንዛዥ እጹ በላይ የኳስ ተጫዋችነት ኮንትራቱ መሰረዙን ያሳሰበው። ምክንያቱም በቃ ወንጀለኛ ነው ከተባለ ሚዲያዎች ይሰማሉ። ማንም እሱ እንዲጫወት አይፈልግም። ቀጥታ ነው ከቲሙ የሚባረረው። ትንሽም ካሰበ በኋላ ለምን ወደ ሩሲያ አልሄድም ማለት። እዛም እንደሄደ ነገሮች ለሱ ተመቹት። ምክንያቱም የኳስ ተጫዋች ሌላ ቡድን ነበር፣ እዛ ኮንትራት አገኘ፣ ተፈራርሞ ገባ። ግን ከዚህ ሁሉ ሀገራቶች ለምንድን ነው ግን ራሽያን የመረጠው ብላችሁ ከጠይቃችሁ ራሽያ ከአምስተርዳም ከተማ ወይም ደግሞ ከኔዘርላንድ ጋር ውል የላቸውም ወንጀለኛ የመሰጣጠት። ስለዚህ ኔዘርላንድ ይሄ ልጅ ወንጀለኛ ነው አሳልፈሽ ስጪኝ ብትላት ራሽያ አሰጥም። ለዛም ነው ራሽያ የሄደው። ጀለስ ጭንቅላዋ ከባድ ነው። ጊዜያቶች አለፉ። ለዚህ ኳስ ተጫዋች ፓብሎ ኤስኮባር ጥሩ ነበሩ ነገሮች። ግን 2023 ላይ እንደ ፈረንጆች አቆጣጠር እዚህ ኔዘርላንድ ውስጥ ተከሶበት የነበረው ክስ ፍርድ ቤቱ ያለሱ ጥፋተኛ እንደሆነ አውቀው ፍርዱን አስቀጥለው 1 ዓመት ከ6 ወር ፈረዱበት። ያለሱ ማለት ነው። እሱ ሳይኖር ነው ያጎቱ ልጅ በመውጋቱ ምክንያት ይሄ የተፈረደበት። ይህ ማለት ድንገት እንኳን ቢገኝ እስር ቤት 1 ዓመት ከ6 ወር ይገባል። ግን ነገሮች በዚህ አላቆሙም። እሱ ላይ ሌላ ክስም ይከፈታል። አደንዛዥ እጽ እንደሆነ ይታወቅ ነበር፣ መንግስት ያውቅ ነበር። እናም መንግስት በመጨረሻ ሰዓት ሰብስቧቸው ክስ ከፈተ። እሱም እጁ ስላለበት እሱ በሌለበት በአደንዛዥ ዝውውር በሚል 6 ዓመት ተፈረደበት። እናም ተሳስቶ የሆነ አውሮፓ ከራሽያ ውጭ እግሩ ከረገጠ ኔዘርላንድ በአጠቃላይ የ6 ዓመት በአደንዛዥ እጽ ምክንያት 1 ዓመት ተኩል ደግሞ ያጎቱ ልጅ በወጋበት አጠቃላይ
7 ዓመት ተኩል እስር ቤት ይጠብቀዋል ማለት ነው። የሚገርመው ይህ ኳስ ተጫዋች ራሽያ ውስጥ ለክለቡ ለሚጫወትበት ቁጥር 1 ጎል አስቆጣሪ ሁሉ ተብሎ ተሸልሟል። ይህን ያክል ጎበዝ ነው። የዚህ ኳስ ተጫዋች ግን ሌላው ዋነኛ ችግሩ ዝም ብሎ መቀመጥ አይወድም። ሶሻል ሚዲያው ላይ ብዙ የአያክስ ተከታዮች የነበሩት የበፊቶቹ ፎሎ ያደርጉታል፣ ይከታተሉታል። እዛ ሶሻል ሚዲያው ላይ ራፕ እያደረገ ይለቃል። በዚህ ራፕም ይሞክራል። አትርሱኝ አይነት ቪዲዮዎችም ይለቃል። የሆነ አክት እያደረገ ምናምን። ድረሽ አንደኛው ራፕ ያደረገው ዘፈኑማ ኔዘርላንድ ውስጥ ድራግ ትራንስፈር ሲያደርግ እንደነበረ ሲያዘዋውር እንደነበረ ሁሉ የሚያሳይ ራፕ ዘፈን ነው። በአመቱ ታዲያ 2024 ላይ እሱ የሚጫወትበት ቲም ወደ ዱባይ ይመጣል ለልምምድ። ታዲያ ምን ችግር አለው ካላችሁ ዱባይ ከኔዘርላንድ ጋር ውላላት የትኛውም ወንጀለኛ አሳልፈው ለመሰጣጠት ተስማምተዋል። እሱ ግን በዚህ በኩል ያው ቲም ያለ ይደግፉኛል፣ በዛ ላይ ደግሞ አሳልፈው አይሰጡኝም ብሎ ነው ያሰበው። ልምምድ ሲያደርግም ኳስም ሲጫወትም የትኛውም የዱባይ ፖሊስ አልነካውም። ችግር የሚፈጥረው ልጁ ራሱ ላይ ነው። የሆነ ቀን ከትሬኒንግ እንደወጣ መኪና ተከራይቶ ነበረ ዱባይ ውስጥ። እየነዳ ባለበት ሰዓት ታዲያ ግን ሳያስበው ይጋጫል። ሰው ምናምን አልተጎዳም፣ ግን መኪናዋ ትንሽ ተጫጭራለች። መጋጨቱም ደግሞ ጥፋቱ ዋናው የዚህ የተጫዋቹ ነው። ግን ምን አደረገ? መኪናውን አስነስቶ ብን ብሎ ሄደ። ያላወቀው አንድ ነገር ግን ዱባይ ውስጥ እንደዚህ የምታመልጡበት ሀገር አለ። ካሜራ በየቦታው ያለበት ሀገር ነው። በዛ ላይ በህግ ቀልድ አያውቁም። እሱ ግን በዚህ በኩል በቃ አሁን ኖርማል ነው፣ ወደ ሀገሬ እመለሳለሁ ቻው ቻው ዱባይ ሊል ሲል ኤርፖርት ላይ ገጨም ይደረጋል። ከትንሽ ቀናቶች በኋላም በዋስ ይለቁታል። ግን ደግሞ እንደ ኔዘርላንድ አይደለም። እንዳልኳችሁ ዱባይ ከበድ ያለ ስለሆነ በዋስ ብትወጣም ከዚህ ሀገር ግን መሄድ አችልም። የፍርድ ሂደቱ እስከሚያልቅ ይሉታል። ወራቶች አለፉ። ይሄ የፍርድ ሂደት ሳያልቅ በዚህ በኩል ራሽያ ውስጥ ያለው ቲሙ ወይም ቡድኑ ትንሽ ሞከሩ፣ ከዱባይ ላይ ስጡት፣ ምንም አልቻሉም። ስለዚህ ያለን አማራጭ ከአንተ ጋር ያለንን ኮንትራት መቅደር ነው ብለው ያላቸውን ኮንትራት ከሱ ጋር አፈረሱ። ግን እሱ እዚህ ጋር መላላጣም ዱባይ ውስጥ የሚገኝ የኳስ ክለብ ነበር። እዛ ሄዶ ለ1 ዓመት ተፈራረመ። ይህም ፎቶ ነው እዚህ ጋር የምታዩት ትክክለኛ ፎቶ። ከተፈራረመ በኋላ ታዲያም በቃ ተመለሰልኝ ላይፍ ገራሚ እያለ መጫወት ሲጀምር፣ ለክለቡም አሪፍ ጎሎችን ማግባት ሲጀምር፣ እንዲሁም በዚህ በኩል ላይፉን በቃ ዱባይ ላይ እንደሆነ ሶሻል ሚዲያ ላይ መፖሰት ጀመረ። ፍሌክስ ወይም ጉራ መጎረር ይወዳል። መጎረሩን ቀጠለበት። ከነገሮች አመለጠ። ግን ሶሻል ሚዲያው ላይ ኔዘርላንዶች የእሱም ፖስት ሲያዩ ይሄ አደገኛ ወንጀለኛ ነው፣ በጣም እንፈልጓለን አሉ። የዱባይ መንግስትም እንዳታስቡ ደግሞ ለዚህ ብለው አንጠልጥለው ለኔዘርላንድ አቀበሉ። እናም አሁን ላይ ኔዘርላንድ ውስጥ 7 ዓመት ተኩሉን ጥጥ እያደረገ ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረግ እንደርስ። ወዳችኋለሁ። ባይ